በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጥሃልና። መዝሙረ ዳዊት መዝሙር 36 በቅንፍ 37 ቁጥር 4። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃልና። ቃሉ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ከቁጥር 1 እስከ 7 ያለውን ክፍል አነብና በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። የቃሉ ባለቤት ለሁላችንም እንዲናገረን ቅዱስ ፈቃዱ ይሆንልን። በክፎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመም ቅጠል ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጥሃልና። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው፣ መንገድም በቀናችለትና ጥመትን በሚያደርግ ሰው አትቅና ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃልና። እግዚአብሔር ከልብ ጋር የተለየ ጉዳይ አለው። ልጄ ሆይ ልብህን ስጠኝ፣ ልብህን በቀና መንገድ ምራው፣ ልብህን ጠብቅ፣ ልብህን ወደ ማስተዋል አዘንብል፣ ልብህን አታጽና። ልብ የሕይወት መውጫ ነው። አዎ ከዚህ በላይ የእግዚአብሔር ቃል ስለ ልብ በስፋት ገልጾት እናገኛለን። ስለዚህ ስለ ልብ እግዚአብሔር ያለውን ትልቅ ጉዳይ እግዚአብሔር ከእያንዳንዳችን ልብ ጋር ያለውን የልባችንን ናፍቆት የልባችንን መሻት ይሰጠን ዘንድ ልባችን ከእግዚአብሔር ጋር መሆን እንዳለበት ከእግዚአብሔር ዘንድ የሆነውን ደስታም ለማግኘት ልባችን ከእግዚአብሔር ጋር መሆን እንዳለበት ስለ ልብ የእግዚአብሔር ቃል አብዝቶ ሲገልጾ እናገኛለን። ልበ አምላክ ዳዊት ንጹሕ ልብን ፍጠርልኝ ያለው ከዚህ የተነሳ ነው። ስለዚህ ልብ ከእግዚአብሔር ዘንድ የሆነውን ደስታ የሚያስፈልገውንም ነገር ከአምላኩ ከእግዚአብሔር ዘንድ ለመቀበል ልባችን ከአምላካችን ከእግዚአብሔር ጋር መሆን አለበት። ልባችን በሚፈልገው ልክ የሚሆነው ነገር እንዳለ ማስተዋል ይገባናል። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል። የልባችንን መሻት ለመቀበል አስቀድሞ ልባችን እግዚአብሔር በሚፈልገው ልክ መሆን አለበት። ጠቢቡ ሰሎሞን ትልቁን የእግዚአብሔር ቤተ መቅደስ ሰርቶ ባጠናቀቀ ጊዜ የጸለየው ጸሎት ቢኖር አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው እንደ መንገዱ መጠን ሁሉ ክፈለው አለው። የሰውን ልጆች ልብ ታውቃለህና ልቡን ለምታውቀው ሰው እንደ መንገዱ ሁሉ መጠን ክፈለውና ስጠዋል። እግዚአብሔር የልባችንን መሻት ስለሚያውቅ በእርሱ መደሰት ከእርሱ ዘንድ የሆነውን ደግሞ ለመቀበል ልባችንን ለእግዚአብሔር ማዘጋጀት እንደሚገባ ጠቢቡ ሰሎሞን
በአንደኛ ነገሥት ምዕራፍ 18 ቁጥር 39 ላይ ይህንን ቃል ሲናገረው እናያለን። አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው እንደ መንገዱ ሁሉ መጠን ክፈለውና ስጠዋል። ከአምላካችን ከእግዚአብሔር ዘንድ የሆነውን ለመቀበል የፈለግነውን ነገር ከእርሱ ለመቀበል ከእርሱ ዘንድ ለማግኘት ልባችንን ከእርሱ ጋር ማድረግ ያስፈልጋል። ለምንቀበለው ሁሉ የልባችን ሁኔታ እንደሚወስን የሚያስረዳ ቃል ነው። ለምሳሌ የእባብን ልብ አይቶ እግዚአብሔር እግር ነሳው የሚባል የቆየ ታሪክ አለ። የእባብን ልብ አይቶ እግዚአብሔር እግር ነሳው፣ ክፋቱን ተመልክቶ ማለት ነው። ስለዚህ የልባችን ናፍቆት የልባችን መሻት ከአምላካችን ከእግዚአብሔር ዘንድ የሆነውን ለመቀበል አስቀድሞ ልባችንን ለዚህ እውነት ማዘጋጀት እንደሚገባ የሚያስረዳ ቃል ነው። በልብ ውስጥ ያለውን ነገር ሁሉ በአምላካችን በእግዚአብሔር ዘንድ ለምንቀበለው ነገር መነሻ መሆኑን መረዳት ያስፈልጋል። በዚህ የመዝሙር ክፍል ላይ ሲነበብ እንደሰማነው በክፎች አትቅና፣ አመፃንም በሚያደርጉ ላይ አትቅና፣ ጥመትን በሚያደርግ አትቅና የሚለው በዚህ መዝሙር ብቻ ወደ 4 ጊዜ ተጠቅሶ እናገኛለን። እንዳትበድል፣ እንዳትቀና ይላል። እነዚህ ሁሉ ከጠማማ ልብ የሚወጡ ነገሮች ናቸው። በእግዚአብሔር ደስ ለመሰኘት የልባችንን መሻት የሚሰጠን ዘንድ አስቀድመን ልባችንን እንደ እግዚአብሔር ቃል ማድረግ ይጠበቅብናል። ሲቀጥል ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። ዛሬ የሚያስቀኑን የሚመስላቸው የተቃናላቸው የሚመስሉ ሰዎች ቢኖሩ ክፉ አድራጊዎች ከሆኑ ይጠፋሉ። እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። ምን አይነት ምድር ናት ካል አዲስ ሰማይና አዲስ ምድር ተብሎ ተጽፏል። ጽድቅ የሚኖርባትን እንደ ተስፋ ቃሉ እንናፍቃለን ይላል ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 13 ላይ ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። እንደ ተስፋ ቃሉ እግዚአብሔርን ተስፋ የሚያደርግ የተጻፈውን ቃል ተስፋ የሚያደርግ በአመፀኞችም የማይቀና ሰው መጨረሻው ይህ ነው። ብዙ ጊዜ አመፀኞች በሚሆንላቸው በሚሳካላቸው ነገሮች በመቅናት ልባችን በዛ ክፉ ነገር እየተወሰደ ከአምላካችን ከእግዚአብሔር ዘንድ የሆነውን ደስታና ከእርሱ ዘንድ የሆነውን መቀበል የሚገባንን ነገር እንዳንቀበል የሚያደርጉ ክፉ ሰዎች በሚያደርጉት ክፋት ራሳችንን መጠበቅ ይገባናል። እግዚአብሔርን ተስፋ የሚያደርግ በአመፀኞችም የማይቀና ሰው መጨረሻው ይህ ነው። በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣል። በእግዚአብሔር ደስ ይበልህ አለ፣ የልብህን መሻት ይሰጣል። አምላካችን በእግዚአብሔር ደስ መሰኘትን ስንለማመድ እርሱ ደግሞ የልባችንን መሻት ይሰጠናል። ሰዎች በሚሰሩት ሰዎች በሚያደርጉት ክፉ ነገር በሚያገኙት በጠማማን መንገድ በሚቀበሉት ነገር ሳንቀና በእግዚአብሔር መደሰት የልባችንን መሻት እንድናገኝ ይሆናል ማለት ነው። ሐዋርያው ቅዱስ ጳውሎስ ሁል ጊዜ በጌታ ደስ ይበላችሁ ብለዋል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ምክንያቱም ከእግዚአብሔር ዘንድ የሆነው ደስታ ጊዜያዊ ሳይሆን ዘላለማዊ ስለሆነ ነው። ለጊዜው ደስ የምንሰኝባቸው በርካታ ነገሮች ይኖራሉ። ሰው በክፋት በጠማማ ነገር በሚያገኘው ነገር ሁሉ ለጊዜው ደስ ሊሰኝ ይችላል። ነገር ግን ከቃሉ እንደሰማነው ክፉ አድራጊዎች ይጠፋሉ ነው የሚለው። እግዚአብሔርን ተስፋ የሚያደርጉ ግን እነርሱ የማታልፈውን ሰማይና ምድር
አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ ይወርሳሉ። ስለዚህ ሐዋርያው ቅዱስ ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ ሲል የገለጸውን አስቀድሞ ልበ አምላክ ዳዊትም በእግዚአብሔር ደስ መሰኘት እንዳለ የልብን መሻት በሚሰጥ በእግዚአብሔር መደሰት እንደሚገባ ደጋግሞ የገለጸውን እናገኛለን። እግዚአብሔርን የሚፈልግ ልብ ደስ ይበለው ተብሎ የተጻፈውም ለዚህ ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን በሚፈልግ ልብ፣ በእግዚአብሔር ላይ ተስፋ በሚያደርግ ልብ የልባችንን መሻት የሚሰጥ እንዳለም እንድናስብ ያደርገናል። ስለዚህ የልብህን መሻት ይሰጣልና በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጣልና። ዛሬ የልባችን መሻት ብዙ ሊሆን ይችላል። የሰው ልጅ ልብ፣ የሰው ልጅ ፍላጎት፣ የሰው ልጅ ሀሳብ፣ የሰው ልጅ ፈቃድ ብዙ ነው። የሰው ልጅ በምድር እስካለ ድረስ ፍላጎቱ ከምንም በላይ ነው። የማያገኘውንም የሚያገኘውንም ይፈልጋል የሰው ልጅ ልብ። ነገር ግን እግዚአብሔርን የሚፈልግ ልብ ግን ከምንም በላይ እጅግ የታደለ ነው። ምክንያቱም እግዚአብሔርን የሚፈልግ ልብ ከእግዚአብሔር ዘንድ በሚቀበለው ነገር ብቻ ደስ ይለዋል። የልብህን መሻት ይሰጥሃል ነው የሚለው። እግዚአብሔር ደስ መሰኘታችን የልባችንን መሻት እንድንቀበል ያደርገናል። ስለዚህ መንገድን ቀና በማድረግ ሲነበብ እንደሰማ ነው። መንገድን ቀና በማድረግ መንገድን አደራ ለእግዚአብሔር በመስጠት በእግዚአብሔር በመታመን መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል ነው የሚለው። በእርሱም ታመን እርሱም ያደርግልሃል። መንገድን ለእግዚአብሔር አደራ መስጠት ማለት ሁለንተናን ለእርሱ ፈቃድ መስጠት፣ ለእርሱ ልባችንን ፈቃዳችንን በእምነት ለእርሱ በመስጠት እርሱ ደግሞ የምንፈልገውንና የሚያስፈልገንን ነገር ሁሉ የሚሰጠን አምላክ እንደሆነ ይህ የመዝሙር ክፍል በግልጽ ያስረዳናል። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃልና መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል ይላል። እርሱ በሚያስፈልገን ነገር ሁሉ ያደርግልን ዘንድ በዓለም ካለው ክፋት ክፎች በሚያደርጉት የአመፅ መንገድ ሳይሆን በአምላካችን በእግዚአብሔር ላይ ታምነን ከእርሱ ዘንድ መቀበል የሚገባንን ሁሉ እንድንቀበል ልባችንን በእርሱ ላይ ማድረግ ይገባናል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።